አሁን ስራ እየተሽ ያሹ ፍቅር እንዴት እንደሚያሮጥሽ እማዬ ይገባታል ማለት ነው። ሮማን 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 ሲርቀኝ ምንም ደስ አይለኝም። ለራሴ ራሱ ማሰብ በጣም ከብዶኛል። ግን በቃ በራሴ ስሜት እያሰብኩ መጣደፍም ሆነ መቸኮል አልፈልግም። ምን እንደሚፈጠር እኮ አላውቅም፣ ግን በቃ ቁጭ ብዬ እጠብቀዋለሁ። አሁን ባለሽበት ነገር ደስተኛ ነሽ? ተመስገን ነው አደይ። ብዙ ሊታለፉ የማይችሉ ነገሮችን አልፌ ነው እዚህ ያለሁት። ተመስገን። አዎ በጣም ልክ ነሽ። ከምንም ነገር በላይ ግን ያኔ ጃኬት ያለበሽኝን ቀን በጣም ወደዋለሁ። የተገናኘንበትን ቀን? አዎ አደይ፣ ኤላን በድጋሚ ስላገኙት በጣም ደስ ብሎኝ ነበር። ሰላም ሰላም የአደይ ድራማ ፋሚሊዎች፣ የአደይ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን ነው። አደይ ድራማን እንዴት አያችሁት? የአሁኑን ክፍል የአደይ ድራማ እንዴት አያችሁት? እንግዲህ ኪንጎ ተይዞ ነበር። ነገር ግን ባቡሬ መጥቶ አፋቶታል። እንደምንም ብሎ ባቡሬ ሰውየውን ይዞ አፋቶታል። ለተወሰነ ጊዜ ፋታ ሰጥቶታል። ብቻ ያው ከዳይመንድ ጋር ሆነው ያለባቸውን ችግር እንደሚፈቱ ለባቡሬ ሲነግረው ነበር። ለባቡሬ ሲነግረው ነበር። ዛሬ እንግዲህ እንዳያችሁት አበባውን ይዞ ባቡሬ ሄዶ ለሊ ጋር ሄዶ ነበር። ከለሊ ጋር ተያይዘው ወጥተው አሪፍ የሚባል ጊዜ አንድ ላይ አሳልፈዋል። አሪፍ የሚባልን ጊዜ፣ በጣም የሚገርም ጊዜ ነው አንድ ላይ ያሳለፉት። ያው ከዚህ በፊት ከኤላ ጋር እንዳሳለፈችው ማለትም ኤላ ቀለበት ሲያደርግላት እንደነበረው ልክ እንደዛው ታየው። የሚገርም ጊዜ ነው ያሳለፉት። ብቻ የተወሰነ ሊያስቀናት አይነት ነገር አስቦ ደብሯት ምናምን ነበር። ብቻ ያው ትወደዋለች፣ በቃ ተጋልጧል። ትወደዋለች። በባቡሬ አትደራደርም። በባቡሬ ምንም ድርድር የላትም ልጅቷ ማለት ነው። ድርድር አታውቅም በቃ በልጁ። ብቻ ደስ ይላል። ከባቡሬ ከኤላ በኋላ አንድ አዲስ ሰው አግኝታለች። ደስ የሚል አይነት ሰው፣ የሚቆምላት ሰው ምናምን ያገኘችው። በሌላ በኩል አበበ ሄለንን ይዞ ሄዷል። ሄለንን ወስዷታል። ያው አስኮብልሏታል። በቃ ይዞ ሄዷል። አስኮብልሏታል ምንም አይደለም፣ ወስዷታል ማለት ይቻላል። ያው ሊያገባት እና ወደ ከተማ ይዞ ሊገባ እንደዛ አይነት ሀሳብ፣ እንደዛ አይነት እቅድ ነው ያላቸው። ይሳካላቸዋል ብዬ አስባለሁ። በሌላ በኩል ፍቅር የምትባለው ተንከሲስ ሴትዮ በጣም ብዙ ነገር ስታደርግ ነበር። አሹንና ሮማንን በእናቷ ፊት ለማቅለል፣ እናትየዋ እንድትቆጣቸው፣ ከቤት እንድታባራቸው ምክንያቶችን እየፈበረከች፣ አዳዲስ ምክንያቶችን እየፈጠረች በጣም ብዙ ነገር ስትላት ነበር። ብቻ አልተሳካላትም። መጨረሻ ላይ ያደረገችውን አይታችኋል። ሮማን ላይ ስዝት ነበር። ዋጋሽን ነው የምሰጥሽ፣ አላርፍ ብለሻል፣ ዋጋሽን ነው የምሰጥሽ ምናምን፣ ከዚህ ነው የምነቅልሽ ምናምን ብላ ስትዝትባት ነበር። እንግዲህ የእናቷ መኝታ ቤት ገብታ ራሷ ፍቅር ማለት ነው የእናቷን ልብስ ዝረክርክርክ አድርጋ አልጋ ላይ ዘርራቸዋለች። በጣም ብዙ ልብስ ማለት ነው። እና እናትየዋ መታ ወደ ቤት ስታይ መኝታ ቤቷ ስትገባ አልጋዋ ላይ ልብስ እንደዚህ ተዝረክርኮ ተበላሽቶ ምናምን ተቀምጧል። ቀጥታ ተንደርድራ ሮማንን እየጠራች ነው የወረደችው። ሮማንን እየጠራች ነው የወረደችው እንዳያችሁት። እንግዲህ አሁን ሮማንን ምንድነው የምትላት?
ሮማንስ ይህንን ነገር ስታይ ምን ትላለች? እስቲ ምን ታስባላችሁ በዚህ ጉዳይ ላይ? የፍቅር እናት ሮማንን ምን ትላታለች ብላችሁ ታስባላችሁ? ብቻ የምታስቡትን እስቲ ግምቶቻችሁን፣ ሀሳባችሁን፣ አስተያየቶቻችሁን በኮመንት መስጫ ሳጥን ላይ ጻፉልኝ። ረጅም ሰዓት ደግሞ አደይና ለሊ ሲያወሩ ነበር፣ ብዙ ሲያወሩ ነበር። አደይ ስለ ባቡሬ ስታወራት ነበር፣ በጣም አሪፍ ምናምን ነገር እያለች ብቻ እንደ መምከርም ነገር ምናምን ሲያረጋት ነበር። ብቻ የባቡሬና የለሊ አካሄድ ደስ ይላል። ብቻ ቀጣይ ክፍል ላይ ይፈጠራል ብላችሁ የምታስቡትን ሀሳብ አስተያየቶቻችሁን ግምቶቻችሁንም ሳይቀር በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቱን መጫን እንዳይዘነጋ። ባይ